ሰላም ሰላም እንዴት ቆያችሁ የቻናላችን ቤተሰቦች እንደሚታወቀው በባለፈው ቪዲዮአችን ላይ ኬሚስትሪ ከናሽናል ኤግዛም ላስት ይር የተውጣጡ የሪሜዲያል ጥያቄዎችን በፓርት 1 እስከ 20 እንደሰራን ይታወቃል። ዛሬ ደግሞ ፓርት 2 ከ20 እስከ 40 የምንሰራላችሁ ይሆናል ማለት ነው። ፓርት 3 ደግሞ ከ40 እስከ 60 ከ60 እስከ 80 ከ80 እስከ 100 እያለን እስከ መጨረሻ የምንሰራላችሁ ይሆናል። ስለዚህ ለቻናላችን አዲስ የሆናችሁ ቻናላችንን ሰብስክራይብ፣ ላይክ፣ ኮፒ ሊንክ እና ሼር ማድረግ እንዳይረሳ። በተጨማሪ ደግሞ በየጊዜው የሚሰሩ የተለያዩ የሪሜዲያል ጥያቄዎችን ለማግኘት እና ለመጠቀም ከፈለጉ በዩቲዩብ ቻናላችን ዲስክሪፕሽን ቦክስ ላይ የተቀመጠላችሁን የቴሌግራም ቻናል ሊንክ ጆይን በማድረግ አገልግሎቱን አክሰስ ማድረግ ትችላላችሁ። አሁን እስከ ቪዲዮ ፍጻሜ ድረስ በትኩረት እንድትከታተሉኝ ትኩረታችሁን ይሻለሁ። Okay, number 21. The element is the same of the periodic table shares the same A number of valence electron, B number of proton, C number of electron shell, D chemical property. ተመሳሳይ ፔሪዮዲክ ቴብል ላይ ያለ ኤለመንት ተመሳሳይ ነገር ሼር የሚያደርገው ምንድነው ነው? አንድ ኤለመንት አለ። ያ ኤለመንት በፔሪዮዲክ ቴብል ውስጥ በፔሪዮዱ ተመሳሳይ ነው። in same period within a periodic table, what they share in common or what are they have the same thing. So the correct answer will be C, number of electron ይሆናል ማለት ነው። It is explanation. Element in a same row or period have the same number of electron. ለምሳሌ ፔሪድ 2 ላይ ሊቲየም have 2 shell and በርሊየም have 2 shell all the way to ኒዮን have 2 shell አላቸው ማለት ነው። ሶ ኤሌክትሮኑ ሴም ኤሌክትሮን ሼል አላቸው ማለት ነው። ሶ ዘ ኮሬክት አንሰር ውድ ቢ ሲ ይሆናል ማለት ነው። ነምበር 22 the F block element are known as A transition metal, B alkaline metal, C inner transition metal, D halogen። ይሄ ጥያቄ በጣም ቀላል የሆነ ጥያቄ ነው። ዝም ብሎ ጀስት ጀነራል የሆነ ሽምደዳ የሚፈልግ አይነት ጥያቄ ነው። ሶ ዘ ኮሬክት አንሰር ውድ ቢ ሲ ኢነር ትራንዚሽን ሜታድ ይሆናል ማለት ነው። ኦኬ ኤፍ ብሎክ አር ኮልድ ኢነር ትራንዚሽን ሜታድ በመባል ይታወቃሉ። ነምበር 23 how does atomic radius generally changes as you move from left to right across a periodic in the periodic table? A it decreases, B it increases, C it remains the same, D it varies randomly። ሰው እዚህ ጋር የተጠየቀው ምንድነው? አቶሚክ ራዲየስ ከሌፍት ወደ ራይት አክሮስ የፔሪዮዲክ ቴብል ላይ ሙቭ ስናደርግ ምን ይሆናል ነው? ኢንክሪዝ ነው፣ ዲክሪዝ ነው የሚያደርገው፣ ኮንስታንት ነው የሚያደርገው፣ ምንድነው ነው ጥያቄው። ሶ ዘ ኮሬክት አንሰር ውድ ቢ ኤ ኢት ዲክሪዝስ ይሆናል ማለት ነው። አቶሚክ ራዲየሱ ከሌፍት ወደ ራይት ሙቭ በምናደርግበት ጊዜ ከአንዱ ኤሌመንት ወደ ሌላኛው ኤሌመንት ከሌፍት ቱ ራይት ለምሳሌ ከሶዲየም ወደ ክሎራይድ የምንሄድ ከሆነ አቶሚክ ራዲየስ ኦፍ ዶዝ ኮምፓውንድ ዊል ቢ ዲክሪዝ እያደረገ ይሄዳል ማለት ነው። ምክንያቱም there is much of proton and this much of proton pulls electron close together, so this closed electron leads to decreased atomic radius. So the correct answer will be A ይሆናል ማለት ነው። radius gets smaller because more proton pull electron። ኤግዛምፕሉን እዚህ ጋር ስታዩ ሶዲየም እና ክሎሪን አለ። ከሶዲየም ወደ ክሎሪን በምንሄድበት ጊዜ ማች ስሞለር እየሆነ ይሄዳል ማለት ነው። ኢቭን ኢፍ ዴይ አር ዘ ሴም ሮ ተመሳሳይ ሮ ላይ ቢኖሩም እንኳን ዲው ቱ ዘ ሃይ ሪች ኢን ፕሮቶን ዛት ሜክ አናዘር ኤለመንት ቱ ቢ ኤሌክትሮን ፑል ኢች አዘር ኤንድ ቱ ቢኬም አት ክሎዘር ኢች አዘር እንዲሆን ስለሚያደርግ አቶሚክ ራዲየሱ ዲክሪዝ ያደርጋል ማለት ነው። ነምበር 24 how does ionization energy generally changes as you move down a group in a periodic table? A it increases, B it decreases, C it remains the same, D it varies randomly። አዮናይዜሽን ኤነርጂ በፔሪዮዲክ ቴብል ውስጥ በግሩፕ ዳውንዋርድ በግሩፕ ሙቭ በምናደርግበት ጊዜ ምን ይሆናል ነው። በግሩፕ ማለት ለምሳሌ ሶዲየም አለ፣ ከሶዲየም ፖታሲየም አለ፣ ከፖታሲየም ወደ ታች እየወረድን በግሩፕ በምንመጣበት ጊዜ ምን ይሆናል ነው አዮናይዜሽን ኤነርጂ። ሶ ዘ ኮሬክት አንሰር ዊል ቢ ኢት ዲክሪዝ ይሆናል ማለት ነው። ሶ ምክንያቱ ምንድን ነው? ዳውን ሙቭ በምናደርግበት ጊዜ ኤሌክትሮን ከኒኩለስ ፈርዘር ይሆናል ማለት ነው። ፈርዘር ሆነ ማለት ሼሎቹ ኢንክሪዝ እያደረጉ በሚሄዱበት ጊዜ አዮናይዜሽን ኤነርጂውም ወይም ኤሌክትሮኑ ከኒኩለሱ እየራቀ በሚሄድበት ጊዜ
አዮናይዜሽን ኢነርጂው ዲክሪዝ ያደርግና ኢዚሊ አዮናይዜብል እንዲሆን ያደርጋል ማለት ነው። ለምሳሌ እዚህ ጋር ኤግዛምፕሉን ስናይ ሊቲየም ኒድስ ኤ ሎት ኦፍ ኤነርጂ ቱ ሉዝ አን ኤሌክትሮን በት ሲዚየም ሉዝ ዋን ቬሪ ኢዚሊ ዩዝድ ኢን ፎቶኤሌክትሪክ ሴል ይላል። ሊቲየም ማለት አቶሚክ ነምበሩ 3 ነው። ሲዚየም ወደ ታች ሲካሄድ በጣም ሩቅ ላይ ነው፣ አቶሚክ ነምበሩ ብዙ ነው። ግን ሼሉ ሲሰራ ኤሌክትሮኑ ሼሉ ላይ ስዊንግ የሚያደርገው ኤሌክትሮን ከኒኩለሱ እየራቀ በሚሄድበት ጊዜ ወደ ኒኩለሱ የመሳብ አቅሙን እየቀነሰ ስለሚመጣ ኢዚሊ አዮናይዜብል ይሆናል ማለት ነው። ዲው ቱ ዚስ the ionization energy if we move downward from group will become decreased ይሆናል ማለት ነው። so the correct answer will be B ይሆናል። Number 25, which of the following element has the smallest atomic radius? A lithium, B sodium, C potassium, D hydrogen. So ይህም simple question, the correct answer will be D hydrogen ይሆናል ማለት ነው። so hydrogen has only one shell and so it has the smallest atomic radius. Okay, number 26, what is the role of shielding effect in determining periodic property? A shielding effect increase attraction of nucleus to electron. B shielding effect reduce attraction of nucleus to electron. C shielding effect does not impact the attraction of nucleus to electron. D shielding effect increase the size of the nucleus. So the correct answer which mainly deals about shielding effect will be B shielding effect reduce attraction of nucleus to electron. shielding effect ማለት አቶሚክ ሂንድራንስ በመባል የሚታወቅ ነው። ጀስት አናዘር አተሞች በአንድ ሰንትራል ሞሌኩል ላይ አታች በሚሆኑበት ጊዜ ሰንትራል ኒኩለስ ላይ ያለው ኤሌክትሮኒክ አትራክሽኑን ምን ያደርጋል ማለት ነው? ሪዲዩስ ያደርጋል ማለት ነው። ዲው ቱ ዚስ ኤሌክትሮኑ ወደ ኒኩለስ ሄደ ማለት ኔጌቲቭሊ ቻርጅድ በሚሆንበት ጊዜ ሌላ አተሞች ከውጭ አትራክቲቭ ሆኖ እንዳይመጡ የሚያደርግ ኢፌክት ነው ማለት ነው። ሶ ዲስ ኢዝ ኦል አባውት ሺልዲንግ ኢፌክት። the correct answer will be B ይሆናል ማለት ነው። so inner electron blocks a pull of nucleus on outer electron ይሆናል ማለት ነው። Number 27, which of the following element is not likely to form positive ion? A fluorine, B chlorine, C potassium, D oxygen. Most likely to form positive ion will be C potassium ይሆናል። ምክንያቱም ፖታሲየም አቶሚክ ነምበሩ ስንት ነው? 19 ነው። 19 ሆኖ እንትን ቫሌንስ ኤሌክትሮኑ ሲሰራ 2 8 8 1 ይሆናል ማለት ነው። ሰው ኦክቴት ሩሉን ካሟላ በኋላ አንድ ትርፍ ኤሌክትሮን ሉዝ ማድረግ የሚፈልግ ኤሌክትሮን አለው። ሶ ፖታሲየም ፖዚቲቭ 1 ኤሌክትሮን ኢን ዘ አውተር ሼል ሶ ዛት ኒድ ቱ ቢ ባላንስድ ሶ ዱ ዚስ ዘ ኮሬክት አንሰር ዊል ቢ ሲ ፖታሲየም ይሆናል ማለት ነው። አንድ ኤሌክትሮን ሉዝ ማድረግ ስለምፈልግ ፖታሲየም ይሆናል። ያኛዎቹ ግን ኔጌቲቭሊ ቻርጅድ ናቸው። which element in a group 70 typically form an ion? A alkali metal, B alkaline earth metal, C noble gas, D halogen. so group 17 typically ምንድን ናቸው? አናይን ፎርም የሚያደርጉበት ምክንያት ምንድን ነው? አውተር ሞስት ሼላቸው ኤሌክትሮን መጨረሻ ላይ 7 ኤሌክትሮን ነው ያለው። 7 ኤሌክትሮን ኦክቴት ሩልን ለማሟላት አንድ ኤሌክትሮን ስለምፈልግ ምን ይሆናል ማለት ነው? ኔጌቲቭሊ ቻርጅድ ይሆናሉ ማለት ነው። ምክንያቱም እነኚህ ኤሌመንቶች አውተር ሞስት ሼል ላይ 7 ኤሌክትሮን አለ። ኦክቴት ሩል ደግሞ 8 መሆን አለበት ነው። አውተር ሞስት ሼል ኦፍ ኤሌክትሮን ስቴብል ለመሆን 8 ኤሌክትሮንን ሆልድ ማድረግ አለባቸው ነው። ሶ ዲው ቱ ዚስ ማይነስ ወይም ኔጌቲቭሊ አናይን ፎርም የሚያደርገው አንድ ኤሌክትሮን ሲክ ስለሚያደርግ ነው። ቢኮዝ ኦፍ ቱ ቢኬም ስቴብል ወይም ኖብል ጋስ ሩልን ለማሟላት ማለት ነው። ዲው ቱ ዚስ ዘ ኮሬክት አንሰር ዊል ቢ ሃሎጂን ፋሚሊዎች ናቸው እነ ክሎሪን፣ ብሮሚን ምናምን የሚባሉ ማለት ነው። ሶ the correct answer will be D. Number 29, how do noble gas exist in nature? Noble gas exists in nature A as diatomic molecule, B as high reactive metal, C as stable non-reactive atom, D non-reactive anion. So the correct answer will be C as stable non-reactive atom ይሆናል ማለት ነው። ምክንያቱም ኖብል ጋሶች 288 ነው የነሱ ኤሌክትሮን ኮንፊግሬሽን ሲሰራ ማለት ነው። ኦንሊ ስቴብል የሆኑ ወይም ኖብል ጋስ ሩል የሚባለውን ኦክቴት ሩል ማለት ኦክቴት ሩል ኤቭሪ ኤሌመንት ሹድ ሃቭ ቱ ፉልፊል ደ ኖብል ጋስ ኮንፊግሬሽን የሚል ነው። ዲው ቱ ዚስ ዴይ አር ስቴብል ኤንድ ነን ሪአክቲቭ አተም ናቸው ማለት ነው። ምክንያቱም ሪአክሽን እንዳይፈጥሩ ዴይ ዳዝ ኖት ኒድ ኤኒ
electron and they don't want to gain or lose one electron. So due to this they are non-reactive atom and they are stable ይሆናሉ። The correct answer will be C ይሆናል ማለት ነው። Number 13, which rule describes how to fill orbital with electron with subshell to maximize the number of unpaired electron? A. Affinity principle, B. Pauli's exclusion principle, C. Hund's principle, D. Heisenberg uncertainty principle. So the correct answer will be C. Hund's principle ይሆናል ማለት ነው። ምክንያቱም ምንድነው ኤሌክትሮኖችን ማክሲማይዝ ለማድረግ አምፔርድ ኤሌክትሮኖችን ማክሲማይዝ ለማድረግ ኦርቢታል ላይ ፉል ኤሌክትሮን ከማስቀመጣችን በፊት ሳብሼሉ ላይ ሀፍ የሆነ ኤሌክትሮንን ማስቀመጥ እንዳለብን የሚያስቀምጥ ወይም የሚያስረዳልን ሩል ነው ማለት ነው። ሶ ዘ ኮሬክት አንሰር ዊል ቢ ሆንድስ ሩል ይሆናል ማለት ነው። ነምበር 31 what is the nature of the force holding ion together in ionic bond? A. Sharing of electron, B. Electrostatic attraction between oppositely charged ions, C. A magnetic force, D. A gravitational force. ቦንዶች አሉ አዮኒክ ቦንድ ኮቫለንት ቦንድ and metallic bond ተብሎ there are 3 types of bond. So we are now talking about the ionic bond. Ionic bond is a bond that is carried out between metal and non-metal and this bond is mainly held by the attractive force between oppositely charged ion. So ሜታሎች እና ኔን ሜታሎች ኦፖዚትሊ ቻርጅ ናቸው። ፖዚቲቭ እና ኔጌቲቭ አይን አላቸው። ስለዚህ በመሃላቸው ባለው አትራክቲቭ ፎርስ ነው ማለት ነው አዮኒክ ቦንድ ሆልድ የሚደረገው። ዲው ቱ ዚስ ዘ ኮሬክት አንሰር ዊል ቢ ቢ ኤሌክትሮስታቲክ አትራክሽን ቢትዊን ኦፖዚትሊ ቻርጅድ አይን ይሆናል ማለት ነው። ሼሪንግ ኦፍ ኤሌክትሮን ከሆነ ዘ ኮሬክት አንሰር ኮቫለንት ቦንድ የሚሆን ይሆናል ማለት ነው። ሶ ዘ ኮሬክት አንሰር ዊል ቢ ቢ ይሆናል። Number 32, which of the following is the typical properties of ionic compound? A. They are good conductor of electricity in solid status. B. They have low melting point. C. They are soluble in non-polar solvent. D. They are hard, brighter, and crystal solid. So the correct answer which deals about the typical properties of ionic compound will be D. They are hard, brighter, and crystal solid ይሆናል ማለት ነው። ምክንያቱም አንደኛ ላይ they are good conductor of electricity at aqueous status ነው እንጂ solid status አይደለም። they have high melting point ነው low melting point አይደለም። so they are soluble in non-polar solvent no they are soluble in polar solvent ነው የሚሆነው። ionic compounds polar solvent ላይ ነው። ለምሳሌ sodium is one of ionic compound which is soluble in a water or polar solvent ላይ soluble ስለሚሆን ማለት ነው። so due to this the correct answer will be D ይሆናል። Number 33, the crystalline structure in ionic compound is due to sharing of electron between atom, B. Electrostatic attraction between atom, ions, C. Formation of diatomic molecule, D. van der Waals force. crystalline structure in ionic compounds crystalline ሆኖ እንዲቆዩ የሚያደርገው the reason behind this will be electrostatic attraction between ions ይሆናል ማለት ነው። Okay, number 34. Which of the following is polar covalent bond? Polar covalent bond. A. Carbon carbon. B. Oxygen hydrogen. B. C. Hydrogen hydrogen. D. fluorine. Covalent bond is a bond which is occurred between sharing of electron. አተሞች እርስ በርስ ኤሌክትሮንን ሼር በማድረግ አንዱ ለአንዱ ሼር በመደራረግ ስቴብል ለመሆን ፎርም የሚያደርጉበት ቦንድ ኢዝ ኮልድ ኮቫለንት ቦንድ ይባላል። ከዚህ ውስጥ ፖላር ኮቫለንት ቦንድ የሆነው የትኛው ነው? እዚህ ጋር ኤ ካርቤን ኢዝ ኔን ፖላር ነው። ኦክሲጅን ሃይድሮጂን ኢዝ ዋን ኦፍ ፖላር ነው። ሃይድሮጂን ኢዝ ፖላር። ፍሎሪን ኮቫለንት ቦንድ ፎርም አላደረገም። ዲው ቱ ዚስ ዘ ኮሬክት አንሰር ዊል ቢ ቢ ይሆናል ማለት ነው። Number 35, what determine the polarity of covalent bond? A. The size of atom. B. The electronegativity difference between the atom. C. The number of bond. D. The type of ion. So ፖላሪቲውን ዲተርማይን የሚያደርገው ምንድነው? ኤሌክትሮኔጌቲቪቲ ዲፍረንስ ነው ማለት ነው። ሶ ዳይፖል ሞመንት ኤሌክትሮኔጌቲቪቲ ዲፍረንስ ዲተርማይን ያደርጋል። ኢፍ ዘ ሞሊኩል ሃቭ ዳይፖል ሞመንት ኦፍ 0 ከሆነ ዛት ሞሊኩል ኢዝ ነን ፖላር ነው ማለት ነው። ሶ ኤሌክትሮኔጌቲቪቲ ዲፍረንሳቸው ነው ዳይፖል ሞመንቱን
ፖዚቲቭ ነምበርም ዜሮም እንዲመጣ የሚያደርገው ማለት ነው። ዲው ቱ ዚስ ዘ ኮሬክት አንሰር ዊል ቢ ይሆናል ማለት ነው። ሶ ቨርስ 36 ኢን ሜታሊክ ቦንዲንግ ቫለንስ ኤሌክትሮን አር A localized between two atoms, B shared between two specific atoms, C localized with a sea of electron, D shared among all non-metal atoms. The correct answer will be C, D localized with a sea of electron. ሜታሊክ ቦንዲንግ ላይ ቫሌንስ ኤሌክትሮኖች ዲሎካላይዝድ ሁነው ነው የሚቀመጡት። the correct answer which mainly deals about this condition will be C ይሆናል ማለት ነው። እዚህ ጋር ኤክስፕላኔሽን አለ። ኤሌክትሮን roams freely among all metallic nuclei. so sea of ኤሌክትሮን ማለት ብዙ ኤሌክትሮኖች አሉ አራውንድ የሚያደርጉ እዛ ውስጥ ኤሌክትሮኖች እንደ ዲሎካላይዝድ ፎርም ሆነው ነው የሚቀመጡት ማለት ነው። Number 37, which of the following best describe the metallic bonding? A. Sharing of electron between two atoms. This is mainly deals about covalent bonding. B. Electrostatic attraction between ions. This is mainly deals about the ionic bonding. C. Delocalized electron holding nuclei together. This is mainly deals about metallic bonding. D. Fixed covalent bond between metallic atoms. So the correct answer will be C ይሆናል ማለት ነው። Number 38, what is a bond length? A. The number of bond between two atoms. B. The strength of chemical bond. C. The distance between the nucleus of two bond atoms. D. The energy required to break a bond. The correct answer will be C. The distance between the nuclei of two bonded atoms. ለምሳሌ ሃይድሮጂን ሲንግል ቦንድ ፎርም ያደርጋል። ቦንድ ሌንግዝ ወይም የቦንዱ ዲስታንስ ከሃይድሮጂን እስከ ሃይድሮጂን መካከል ያለው ዲስታንስ እና የናይትሮጂን ትሪፕል ቦንድ ፎርም ያደርጋል። የትሪፕል ቦንዶቹ ዲስታንስ ደግሞ ከሲንግሉ እያጠረ ይመጣል። ሶ አስ ቦንድ ሌንግዝ ኢንክሪዝስ ዘ ቦንድ ኤነርጂ ዲክሪዝ ያደርጋል። and bond length decrease bond energy increase ያደርጋል ማለት ነው። so the correct answer will be C ይሆናል ማለት ነው። Number 39, what is the relationship between bond strength and bond length? A. Strong bond are shorter than weak bond. B. Strong bond are longer than weak bond. C. There is no relation between them. D. All bond lengths are same irrespective of bond. So the correct answer will be A. Strong bond are shorter than weak bond ይሆናል። ምክንያቱም ምንድነው ስትሮንግ ቦንድ አር ሾርተር የሆኑበት ትሪፕል ቦንድ አር ሾርተር ቦንድ በት they have strong ለመስበር ምንድነው ስትሮንግ ነው ማለት ነው። ሾርተር ቦንዶች ሲንግል ቦንዶች ደግሞ ቦንዶቸው ረጅም ስለሆነ ለመስበር ምንድናቸው ዊክ ነው ማለት ነው። ዊክ ነው ቢኮዝ አትራክሽን ቢትዊን ቱ አተም መካከል ያለው ቦንድ ረጅም ስለሆነ ማለት ነው። So the correct answer will be A ይሆናል። Number 14, which of the following correct irrespective of the general decreasing order of bond strength? A. Ionic, B. Ionic covalent metallic, B. Covalent ionic metallic, C. Ionic metallic covalent, D. Metallic covalent ionic. So the correct answer will be A. Ionic covalent and metallic ይሆናል ማለት ነው። Ionic have the strongest bond ነው ስትሮንግ አትራክሽን ስላለው ኮቫለንት ሼሪንግ ኦፍ ኤሌክትሮን ስላለው አሁንም ስትሮንግ ነው ግን ኢት ኢዝ ግሬተር ዛን ሜታሊክ ነው። ሶ ዘ ኮሬክት አንሰር ዊል ቢ ኤ ይሆናል ማለት ነው። ኦኬ ቴንክ ዩ ፎር ዋቺንግ። እስከ ቪዲዮ ፍጻሜ ድረስ ስለተከታተላችሁኝ አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ ድረስ ለቻናላችን አዲስ የሆናችሁ ቻናላችንን ሰብስክራይብ ማድረግ እንዳይረሳ። በተጨማሪ በየጊዜው የሚሰሩ የተለያዩ የፍሬሽማን ኮርስ ጥያቄዎችን ማግኘት እና መጠቀም ከፈለጋችሁ በዩቲዩብ ቻናላችን ዲስክሪፕሽን ቦክስ ላይ የተቀመጠላችሁን የቴሌግራም ቻናል ሊንክ ጆይን በማድረግ አገልግሎቱን አክሰስ ማድረግ እንዳትረሱ። በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ቆይታ ይሆንላችሁ።